በምድር ላይ ከባዱ ስራ ምንድነው ብለሽ ብትጠይቂ አባትነት። ወንዶች ዓለም በሙሉ አድንቋቸው ሚስቱ ከምትነቀው ሚስቱ አክብራው ዓለም ቢንቀው ይሻላል። ሰላማዊ ትዳር የሚመሩ ሰዎች በአማካይ ከሌላው ሰው ይልቅ 15 ዓመት ዕድሜ የበለጠ ይኖራሉ። ይሁን ያለህን ስጽፍ ወንድ ጠፋ ወንድ የለም በሀገሩ የት ገቡ ወንዶቻችን? ወይስ የወንድ ችግር አለ? ከወንድ ጋር በተገናኘ ችግሮች አሉ ወይ? ምን ብትሰማ ነው ይሁን ያለህን የጻፍከው? ጤና ይስጥልኝ። ትዕግስቱ አልተንጉስ ነኝ። ዛሬ የምገኘው አሜሪካን ሀገር በሚገኘው ቨርጂኒያ በስፕሪንግ ፊልድ ሞል ፎቶሚ ስቱዲዮ ነው። እነዚህ በጣም የሚያምር ስቱዲዮ ተፈቅዶልኝ የሚያምር ወርቅ የሆነ ሀሳብ በወንዶች በባሎቻችን፣ በወንድሞቻችን፣ በትዳር አጋሮቻችን፣ በልጆቻችን ጉዳይ ላይ እናወራለን። ዛሬ የወንድ ያለህ በደንብ ይተነተናል። እንግዲህ ዛሬ ሆኖ የመጣው ፓስተር ወርቁ ለገሰ የትዳርና የጋብቻ አማካሪ እንዲሁም ደግሞ የወንድ ያለህ መጽሐፍ ጸሐፊ። እንኳን ደህና መጣ። እንኳን ደህና ቆየሽኝ። በሀገርሽ ተቀብለሽኝ ነበር፣ እኛ ጋር ደግሞ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ በጣም እውነትም ደግሞ ተቀብለኸኛል። ወደዚህም ስቱዲዮ ስንመጣ መተህ ተቀብለኸኝ እዚህ እንድንመጣ ደግሞ ስላደረከኝ እጅግ ስለረዳኸኝ ስላገዝከኝ እጅግ አድርጌ አመሰግንሃለሁኝ። ዛሬ እንዳለን በደንብ ልናወራበት ነው። አሜን። እግዚአብሔር ይረዳናል። አሜን አሜን። እንደው አሁን ወርቁ የወንድ ያለህን ስጽፍ ወንድ ጠፋ ወንድ የለም በሀገሩ የት ገቡ ወንዶቻችን? ወይስ የወንድ ችግር አለ? ከወንድ ጋር በተገናኘ ችግሮች አሉ ወይ? ያው የትዳርና የጋብቻ የቤተሰብ አማካሪ ስለሆንክ ምን ብትሰማ ነው የወንድ ያለህን የጻፍከው? በነገራችን ላይ ይሄ የብዙ ሰው ጥያቄ ነውና አንዳንድ ሰዎችም አለን ያሉኛሉ። ወንድ በብዙ መንገድ ሰው በሚያስበው ስፍራ ሊኖር ይችላል፣ ግን እግዚአብሔርና ማህበረሰቡ ትውልዱ በሚያስበው ቦታ ግን የሚገባውን ያህል ስለሌለ ነው። ለዚህ ብዙ ማስረጃዎች አሉ እና ወንድ መጥፋቱን ማህበረሰቡ ገላጭ ነው። ሲንግል ማም የሚያሳድጓቸው ብዙ ቤቶች ገላጭ ናቸው። ስለዚህ ወንድ አዳም ነው የመጀመሪያ ጥያቄ። ይህን ጥያቄ የተጠየቀው የወንድ ያለ ክሎዝ ጥያቄ አዳም ሆይ ወዴት ነህ የሚል ነው እና የእግዚአብሔር የመጀመሪያው ጥያቄ ወዴት ነህ ነው። ያኔ ነው የወንድ ያለ የተጀመረ። የመጀመሪያው የወንድ ያለ ጥያቄ ያኔ ነው እና በነገራችን ላይ እኔም የዛሬ በጣም ረጅም ዓመት ወዴት ነህ የሚል ሰፋ ያለ አርቲክል ጽፌ ነበር እና ስለዚህ አዳም ያኔ ከምድር ላይ ጠፍቶ አይደለም፣ እግዚአብሔርም ስለማያየው አይደለም፣ እግዚአብሔር ካስቀመጠው ቦታ ነው እና ስለዚህ ሁላችንም እግዚአብሔር ካስቀመጠን ቦታ ዞር ስንል እግዚአብሔር ወዴት ናችሁ ይላል። ስለዚህ ዘመናችን ላይ የወንድ ያለህም የተጻፈው ከተቀመጠበት ቦታ ዞር ብሏል። የሴት ያለህም አለ በነገር አይደለ ገና እየመጣ ሊወለድ ጫፍ ላይ እኔም እየጠየቅኩ ነው። የሴት ያለህን ደግሞ እኔም ስለሚጠቅመኝ ስለሚረዳኝ ማለት ነው። ግን ዛሬ እንግዲህ ለተመልካቾችን ማሳሰብ የምፈልገው በደንብ በሰፊው የምናወራው የወንድ ያለህን ነው፣ ወንዶች ላይ ነው የሚሆነው። ልክ ነው። ስለዚህ በጣም ጥሩ ውይይት ይኖረናል ብዬ ተስፋ አድርጋለሁ። እንደው ወደ ኋላም ብንመለስ ደስ ይለኛል። የወንድን ጉዳይ አንተም አባትም ነህ፣ ባልም ነህ፣ ወንድም ነው፣ ብዙ ነገር ነህ እና አይ ቲንክ ስታገባ የባለቤትህ እናት ናቸው። ይቅርታ አባት፣ የባለቤትህ አባት ናቸው። እሱን ነገር አውቃለሁ። ኢቢኤስ ላይ ኢንተርቪው ሳደርግ አንስተዋል። ግን በጣም ስለምወደው ድጋሚ ላስፈቅድህና እኔም እወደዋለሁ። በነገራችን ላይ በጣም የተወደደች ባለቤት አለችኝ፣ ጽዮን ትባላለች። በጣም እግዚአብሔርን የምትፈራ መልካም ሚስት ነች። እሷን በማገባበት ሰዓት አባቷ በስልክ ሊያወሩኝ ፈለጉ፣ ደወልኩላቸው። ከዛ ሰፊ ነገር ይነግሩኛል ብዬ ነበር፣ ግን 4 ነገር ነገሩኝ። ከዛ በቃ አሉኝ። ግን እነዛ 4 ነገሮች እስከዛሬ በህይወቴ ከሰማኋቸው ታላላቅ ምክሮች አንዱ ነው እና ልጄን ሰጥቼሃለሁ፣ እንግዲህ እንደ አባቱ ናት፣ እንደ ወንድም ሆናት፣ እንደ ልጅህም ሆናት፣ እንደ ባልም ሆናት አሉኝ። ስለዚህ 4 ጥያቄ በአንዴ 4 ኃላፊነት፣ 4 ጥያቄ ደግሞ ለመጀመሪያ ጊዜ ያሰብኩት ለካ ወንድ ከ4ቱ ውጭ መሆን አይችልም። ማንም ወንድ ከነዚህ 4ቱ ውጭ መሆን አይችልም። ወንድ የአንድ ሰው የአንድ እናት ልጅ ነው። የአንድ ሰው ደግሞ ወንድም ነው። የሆኑ ልጆች ወይ ደግሞ የአንድ ልጅ አባት ነው እና ከዛ ደግሞ የአንድ ሴት ባል ነው። ከዚህ ውጪ ሊሆን አይችልም እና
ስለዚህ በጣም ኃላፊነቱ በጣም ከባድ እንደሆነ እንዲገባኝ አድርገዋል። እና ስለዚህ አይከብድም ግን አንድ ሰው ሁሉም ሲሆን ባልም ሲሆን ወንድም ሲሆን አባትም ሲሆን ልጅም ሲሆን አይከብድም ወይ? እንዲያውም አንዳንድ እህቶች የሚሉት በቃ ምርር ሲላቸው የተከፉት በጣም ጥሩ ባሎች ወንድሞች እንዳሉን ሁሉ ሲከፉ እኔ እኮ ልጅ ነው ያገባሁት 3 ልጅ ካላቸው 4ኛ ልጅ ይላሉ። ያንን ማለት ነው እያንዳንዱ በዝርዝር ብናየው ደስ ይለኛል። እና አይከብድም ራሱ አንድ ሰው እንዴት 4 ሮል ይጫወታል? እውነት ነው። በነገራችን ላይ አክሴፕት አድርገን የምንጀምረው ይከብዳል በጣም ማለት የሚከብድ ስለሆነ ነው የጠፋው ወንድ እኮ እንጂ ባይከብድማ ኖሮ በጣም ብዙ ሊገኝ ይችል ነበር። ይከብዳል፣ ግን ደግሞ ብዙ ሽልማትና የመጨረሻ ዘመን ደስታ ያለው ጉዳይ ነው። ስለዚህ መክበዱ ምንም ጥርጥር የሌለው ነው። ልክ ነው። አንቺ ካነሳሽ ብንነሳ እኔ ራሴ ውድ ባለቤቴን እናታችንም እላታለሁ። የኔና የልጆቻችን ሁሉ እናት ነች። ስለዚህ እኛም እንደ ልጅ ሮል የምንጫወትበት ቦታ አለ። እጇን እንክብካቤዋን ስለምናገኝ እናትነቷን ትወጣለች። ስለዚህ በበጎ ሀሳብ ከሆነ ልጅም መሆን በጣም ጥሩ ነው። ግን መጀመሪያ ያለብን የሚመስለኝ መጀመሪያ ሰው ከተፈጠረበት ነው። ሰው ሲፈጠር እግዚአብሔር አዳምን ብቻ ነው የፈጠረው። ስለዚህ እግዚአብሔር አየና ግን ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት አለ። እንግዲህ እዚህ ጋር ይጀምራል። አሁን የምትመቸውን ረዳት ነው ያለው እንጂ ዋናውን ስራ የምትሰራዋን አይደለም። አሁን ግን ብዙ ጊዜ ያው ረዳት ነው የተባልሽው ተብሎ ግን የረዳቱን ሳይሆን የጥፉንም ነው የምናሰራው ማለት ነው። ስለዚህ እግዚአብሔር ራሱ ነው ወንድ ያለ ሴት ሴትም ያለ ወንድ ሙሉ እንደማይሆን ያወቀው ማለት ነው። ስለዚህ ከዛ መነሻ ከወሰድን ወንድ አባት ነው። ይሄ ትልቁ ኃላፊነት ነው። የእግዚአብሔርን ባህሪ ከምንወርስበት አንዱ ኃላፊነት አባትነት። እግዚአብሔር አባት ነው። ለዚህ ነው ስትጸልዩ አባታችን ሆይ በሰማይ የምትኖር ብላችሁ ጸልዩ ያለው። እግዚአብሔር ደግሞ በአዲስ ኪዳንም ላይ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁ የሰማይ አባታችሁ እንዴት አብልጦ ያለው። እኛን ምንም ጥሩ ብንሆን፣ አንቺ አሁን ጥሩ እናት እንደሆንሽ ያውቃለሁ፣ ግን ምንም ጥሩ ብትሆኝ በእግዚአብሔር ስታንዳርድ ስትታይ ክፉ ነሽ በስታንዳርዱ። ስለዚህ እንግዲህ አባትነት ከእግዚአብሔር የወረስነው ነው ማለት ነው። ስለዚህ አባት አለን። አባት እንድንሆን እግዚአብሔር ለሌሎች አባት እንድንሆን ሰጥቶናል ማለት ነው። ስለዚህ ሰው የሚስቱም አባትነት የሚሰማው ከሆነ እንደ ልጅ ማየት ይችላል ማለት ነው። ልጆቻችን ላይ ብዙ ትዕግስት አለን፣ ብዙ ቸርነት አለን። ልጆች ጋር ልንጣላ እንችላለን እንደ ወላጆች፣ ግን ብዙ አናመርባቸው። ስለዚህ ምንድነው ይሄ የአባትነት ርኅራኄ ያለ በቃ በትምህርት የማይገኝ ግን እግዚአብሔር የሰጠው ሰው። የባለቤቴ አባት በጣም የተባረኩ ጋሽ ሁንዴሳ ይባላሉ። ማለት የፈለጉት ይህንን ነው ማለት የሚራራ አባት፣ የሚታገስ አባት፣ አቅጣጫ የሚያሳይ አባት። ስለዚህ በዚህ ኃላፊነት የምንኖር ከሆነ ሴቶች፣ በነገራችን ላይ እህቶች አንዱ የሚፈልጉት ነገር ሴኩሪቲ ነው ማለት ሴኩር የሆነ ህይወት ይፈልጋሉ። በማንኛውም ጊዜ ተነስቶ ጥሎኝ ይሄዳል የሚሉት ሰው ጋር መኖር በጣም ይቸገራሉ። በማንኛውም ሰው ሰዓት ላይ ይጠላኛል፣ ካረጀው ይተወኛል የሚል ነገር አንዱ ሴኩሪቲ ኢሹዋቸውን። አባትነቱን ግን ከገባቸው በጣም ሴኩሪቲ ያገኛሉ። ስለዚህ አባትነት እግዚአብሔር ለባሎች የሰጠን ባህሪውን ወራሾች ነን። በመልኩና በምሳሌውን የፈጠረን አንዱ የምንወርሰው አባትነቱ። ስለዚህ ይህን አባትነት ደግሞ ለልጆቻችን ከመስጠታችን በፊት ለሚስቶቻችን መስጠት ትልቁ ነገር ነው ብዬ አስባለሁ። ያንን ነው ያሉት ማለት ነው። ስለዚህ በምድር ላይ የብዙ ችግር መንስኤው አንዱን ብዙ አባቶች መጥፋት ነው። አባቶች ያሉ ያበሉ ሊኖሩ ይችላሉ፣ ግን ስጋን ያሳደጉ ሊኖሩ ይችላሉ። በመንፈስም በነፍስም ግን ኮትኩተው ልጆቻቸውን ያሳደጉ እጅግ ብዙ አባቶች አሉ ብዬ አላምንም።
እንኳን በእኛ ዘመን በመጽሐፍ ቅዱስ ዘመን እንኳን ታላላቅ ስራ የሰሩ እንደ ሳሙኤል ብትወስጂ ሳሙኤል ነቢይ ነበረ። ሳሙኤል ቃሉ በምድር ላይ ጠብ አይልም የተባለ ነቢይ ነበር። ግን መጨረሻ ላይ ከተወቀሰበት ወቀሳ ውስጥ አንዱ ልጆቹ ናቸው። ልጆቹ እሱን ለመተካት አላበቃቸውም። እንደውም ህዝቡን በዘበዙ፣ ፍርድ አዛቡ እና እግዚአብሔር ወቀሰው። እንግዲህ ያንን ሰው ንጉሥ ሆኖ ፕሬዚዳንት ሆኖ ጥሩ ነጋዴ ሆኖ በአደባባይ ብዙ ተሰሚ ሆኖ አባት ግን ላይሆን ይችላል ማለት ነው። እሱ በቂ አይደለም በፍጹም። የሚያዘናጋን እንደውም በዚህ ዘመን አሁን እሱ ነው አይደለም። ውጪ ነው ብዙ ክብርም ብዙ ስኬትም የሚታሰበው። ግን ውጪው ቀላል ነው። ይሄኛው 24 ሰዓት ነው። እኔን አሁን ራሱ ብታይኝ እንደው እግዚአብሔር የሰጠን በጣም የተባረኩ መንፈሳዊ ልጆች አሉን። በጣም ከአብራካችን ያልተወለዱ በጣም የምንወዳቸው የምንጸልይላቸው፣ እነሱም በጣም ሪል ህይወትን የምንካፈለው። አንድ ቀን ስትመጪ አስተዋውቅሻለሁ። 4 አሉ። 2 ነበሩ ድሮ፣ አሁን በቅርብ ደግሞ 4 ደርሷል። እግዚአብሔር እናመሰግናለን። ዲል በህይወታቸው እናረጋለን። ምክር ሲፈልጉ መንፈሳዊ ህይወታቸውን ክሎዝሊ ፎሎ የምናረጋቸው ሚስጥር የሌለ ማለት ነው። 4 ደግሞ ቤታችን ያደጉዋሉ። ከውድ ባለቤቴ ማህፀን የወጡ ከኛ ደግሞ የእግዚአብሔር ቃል እንደሚለው አብራክ የወጡ ማለት ነው። በምድር ላይ ከባዱ ስራ አሁን ምንድን ነው ብለሽ ብትጠይቂ አባትነት። ከባድ ነው። እጅግ ከባዱ ስራ አባትነትና እናትነት። እኔና ባለቤቴ በጣም ተግባብተው ከሚኖሩ ባለትዳሮች መካከል ነን። ግን አልፎ አልፎ እንጋጫለን። ግጭት ግዴታ ነው በትዳር ውስጥ። ግጭት የለም የሚል ሰው ደባል ነው ማለት ነው። ወይም አብሮ ሰራተኛ እንኳን ይጋጫል። ከምንጋጭበት እኔና ባለቤቴ 90% በላይ በልጆቻችን ጉዳይ። ምክንያቱም ከባዱ ነገር ፓረንቲንግ ነው፣ ወላጅነት ነው። መውለድ እንኳን ይሻላል። ወላጅነት የሚለውን ተርም ብዙ ማልወደው፣ አሳዳጊነት። ይህ ወላጅነት ላይ ብቻ ያቆሙ ብዙ ሰዎች አሉ። ወልደሽ ማቆም ትቻለሽ፣ ማሳደግ ግን ከባዱ ነገር ስለሆነ በጣም 24 ሰዓት ነው። ትዕግስት ይጠይቃል። ቫኬሽን አትወስጂለትም። ስራ እኮ 8 ሰዓት ታግሰሽ ልትወጪ ትችያለሽ። ይሄ ግን 24 ሰዓት ነው። ስራ አብረሽ የምትሰሪው ሰዎቹን አንዴ ልትለምጃቸው ትችያለሽ። ልጆችሽን ግን በየእድሜያቸው የሚያመጡት ባህሪ ለውጥ አለ፣ የእድገታቸው ለውጥ፣ የሆርሞን ለውጥ አለ። ስለዚህ ራስሽን አፕዴት አድርገሽ ካልሄድሽ በጣም አስቸጋሪ ነገር ነው እና ብዙዎቻችን በአባቶችም ስላላደግን የሚያበሉን አባቶች ነበሩ። እግዚአብሔር እናመሰግናለን። ስጋችንን የተንከባከቡን አሉ። ግን አሁን እኮ ቅድም የጠቀስኩልሽ ሳሙኤል፣ ነቢዩ ሳሙኤል፣ ኤሊ የሚባለው ካህኑ ኤሊ በእስራኤል እጅግ የታወቀ መጽሐፍ ቅዱስም ላይ 40 ዓመት ያገለገለ ነው የሚለው። አንዱ ግን በእግዚአብሔር የተወቀሰው ከትውልዱም ክህነቱን የሚቀበል ሰው የጠፋበት ምክንያት ልጆችን በደንብ አላሳደግክም ተብሎ ነው። ትክክል። የሚከብደው ትልቁ ነገር እሱ ስለሆነ ማለት ነው። እና ስለዚህ ጥሩ አባት ካላገኘሽ ጥሩ አባት መሆን ደግሞ ከባድ ነው። እንደኛ መልካም አባት እግዚአብሔር ነው። እኔና አንቺ ቅድም ብዙ ስንጫወት ነበር። አሁን ስልክ ወይም መኪና በደንብ ለማንቀሳቀስ ማኑዋል ግዴታ ነው። ልክ ነው። የሰራው ሰው ስልኩ እንዴት ኤፊሽንት እንደሆነ በምን ደረጃ ቻርጅ ብታደርጊው ባታደርጊው ይነግርሻል። በቅርብ እንኳን አንድ ወዳጄ አንድ ነገር ነገረኝ። ጋዝ ስትሞላ መኪናህን ነዳጅ ስትሞላ ሙሉ አጢም አታርገው አለ። ጥሩ አይደለም አለ። 90% ማድረግ ነው ጤንነት ለመኪናው አለ። አሁን ይሄን እንደዛ ነው። አሁን ኢትዮጵያ በደንብ ሙሉ ሰውም ኢትዮጵያ እኮ ሰልፍም ደግሞ ስላለ እናንተ ጋር ቸገራለ። ኧረ በጣም ችግርም ስላለ ነዳጅም ይጠፋል ይሄዳልና ሙልት ነው እንጂ እንደውም ቢቻል መጠባበቂያ ራሱ ቢኖ ቢሰጡን። ልክ ነው። አይ ነው ምን ማለት ነው? ይህ ግን የሰሩት ሰዎች ሲነግሩሽ የገዛሽውን ዕቃ በደንብ ኦፕሬት ታደርጊዋለሽ። አባት አድርጎ የሰራን እግዚአብሔር ከሆነ አባት ለመሆን የእግዚአብሔርን አባትነት ኮርጀሽ ወይም አይተሽ ኢሚቴት ካላረክ አትችይም።
መልካም አባት ያዩ ሰዎች መልካም አባት ይሆናሉ። በነገራችን ላይ ብዙ ጊዜ የተቀበሉትን ፍቅር ስለሚሰጡ ቅድም ካንቺ ጋር እየተጫወትን ነበር። በጥሩ አባት የሚያድጉ ሰዎች እኮ የአባትነት ክብራቸው ትልቅ ነው። በየቀኑ ስላዩት ማለት ነው። እና ስለዚህ ከአባት ሁሉ ደግሞ አባት የሆነው እግዚአብሔርን ቀረብ ብለው ሰዎች በደንብ ካወቁት ርኅራኄውን፣ ቸርነቱን፣ ትዕግስቱን ስንት ጊዜ ወድቀን ስንት ጊዜ ይቅር እንዳለን ምሕረት እንዳበዛለን በማይገባን ሁሉ ቸርነት ስላደረገልን የእሱን አባትነት ወደ ልጆች ታስተላልፊያለሽ ማለት ነው። ስለዚህ የእግዚአብሔር አባትነት ሳይኖር አባት መሆን በጣም ከባድ ነው። ሁለተኛ ደግሞ ከእግዚአብሔር አባትነት ቀጥሎ ደግሞ የተሻለ ደግሞ ሰዎች አባት ያላቸው ሰዎች የተሻለ አባት መሆን ይችላሉ ማለት ነው። ስለሚያዩ ማለት ነው። ግን አባቶቻቸው እናቶቻቸውን ሲደበድቡ ያዩ ሰዎች መኮረዩ ምንም ጥርጥር የለውም። አባቶቻቸው እናቶቻቸውን ሲያጎርሱ ደግሞ ያዩ ሰዎች ማጉረሳቸው በጣም አብዛኛውን ጊዜ ይሆናል፣ ሁሌ ማለት ባይቻልም። ስለዚህ አባት በጣም ከባዱ ነገር ነው። ስለዚህ አባት የእግዚአብሔር ባህሪ ወራሽነት ነው። ስለዚህ የእግዚአብሔርን ባህሪ ከወረስሽ በጥሩ አባት ካደግሽ ይሄ አባትነትሽ አስበሽ የምታደርጊው ብቻ አይደለም፣ ከአንቺ ጋር ይዋሃዳል። ፐርሰናሊቲሽ ይሆናል። ስብዕናሽ ይሆናል። ኤግዛክትሊ። ስለዚህ አባትነት እነዚህን ሁሉ ነገር የያዘ ነው እና እኔ አሁን በአገልግሎትም ከሰዎች ጋር ባለኝ ግንኙነትም ከታናናሾችም ጋር ባለኝ ግንኙነት አንዱ እንደው ሌጋሲ ምን መተው ትፈልጋለህ ብትይኝ እንደው አባት ሆኜ ባልፍ በጣም ነው የምወደው። ምክንያቱም ሚሳ ያደረግን ሰዎች አለን። አባትነትን በደንብ ያላገኘን፣ በአባቶች በደንብ ተመክረን፣ በአባቶች በደንብ አቅጣጫ አግኝተን፣ በአባቶች እድል ተሰጥቶን ከሚገባን በላይ እድል ስላላገኘን እና ይህን ደግሞ ስታይ የሀገራችንን ሁኔታ እኮ ካየሽ የአባት መጥፋት እኮ የሚረጋገጥ ነው። ተው የሚል አባት የለም። ወደ ጦርነት ስንገባ እኮ የሚሰሙ አባቶች እኮ ቢኖሩ አባቶች ተው ማለት ይችላሉ። አሁን ጋሞ ብሔረሰብ በኢትዮጵያ ውስጥ አያለው፣ በጉራጌ ማህበረሰብም አያለው። ፍርድ ቤት እንኳን አይኬድም። የሰፈር አባቶች ከተናገሩ እዛ ላይ ቆም። ትክክል። ትልቅ እርቅ ያደርጋሉ። ትልቅ እርቅ ይደረጋል። አባት ይሰማል አለ ማለት ነው። አሉ ማለት ቤታቸው ውስጥ አሉ፣ ሰፈራቸው ውስጥ አሉ ማለት ነው። አሉ የሚገባውን ያህል ነው እንጂ እኮ የሌሉት ስማ ባይኖሩ ሰው ሰርቫይቭ ማድረግ አይቀጥልም። አሉ በሚገባው መጠናቸው ግን እየተገኙ አይደለም። ስለዚህ አሁን እንደው ወደ አራቱ በደንብ በዝርዝር እንገባለን። አንድ ወንድ ልጅ ሲያገባ ወይንም ወደ ግንኙነት ውስጥ ሲገባ አባት ነው፣ ወንድም ነው፣ ልጅ ነው፣ ባል ነው። በጣም በዝርዝር ውስጥ እንግባ እስቲ፣ በደንብ እንዘርዝራቸው። አባት የሚለው ተነስቷል። እንዴት ነው ወንድም የሚሆነው? እና ከምንም በላይ ደግሞ የሚያስገርመኝ ሁሌ ልጅ እውነት ነው። ለሴትም እንደዛው ይመስለኛል። በሁለቱም ልክ ነው ይመስለኛል። ለሚስቱ እንደዛ ነው። እህቱ ናት፣ እናቱ ናት፣ ሚስቱ ናት፣ ልጅው ቀረኝ ልጁ ናት። እሷን ነገር እስቲ ካልኩሌሽኗን ወርቁ ብታስረዳን ቢገባን ጥሩ ነው። በተለይ ለእኔም እንድማርበት፣ ለእኔ አሁን ባሌን የማይበትን አቅጣጫ እንትን እንዲያደርገኝ እንዲያግዘኝ፣ በተለያየ መልኩ ደግሞ ማየት እንድችል ብታስረዳኝ። ልጅ ካልሽው ብንጀምር አሁን በተለይ ልጅነትን ለመግለጽ መንፈሳዊ ዓለም በጣም ገላጭ ነው። አሁን በወንጌላዊ ቤተ ክርስቲያናትም ይሁን ክርስትና በደንብ የገባቸው፣ በኦርቶዶክስም ክርስትና በደንብ የገባቸው፣ በካቶሊክም ክርስትና በደንብ የገባቸው አባት ለተባሉ ሰዎች እንዴት ያለ አክብሮትና መገዛት አላቸው። ካህናቱ አንዳንዴ ታናናሾችም ሊሆኑ ይችላሉ እና አንቺ ደግሞ ይህን በደንብ ነው የምታውቂው። ስለዚህ ሰዎች ካህኖቻቸውን እንደ አባት ስለሚቀበሉ ካህኑ በእድሜ ያነስ ያሉ ሊሆኑ ይችላሉ። ትልቁ ሰው ግን መተው ቡራኬ ይቀበላሉ፣ ያከብሯቸዋል። ገዝቻለሁ ካሉ ያቆማሉ። መተው ምክር ጠይቀው ምክሩን ተግባራዊ ያደርጋሉ። ይሄ ምንድነው? በልጅነት ስሜት መኖር ማለት ነው። ይህ ልጅ በሚለው ሰው እናቱን
ባለቤቱን እንደ እናቱ ካየና እንደ ልጅ የሚያያት ከሆነ አክብሮት ይኖረዋል። ርህራሄ በጣም በጣም አሁን የኢትዮጵያ ማህበረሰብ ካለም እኔ ገጥሞኝ አያውቅም። ካለም በጣም ጥቂት ሰው ነው እናቱን የሚደበድብ። በማህበረሰባችን በፍጹም የማይሰማ ነገር ይሄ ነው። ስለ እናት ሲወራ እምዬ ነው የሚባለው። ከራሷ ጉሮሮ ነጥቃ ያበላችኝ ነው የሚባለው። የአብዛኛው ሰው የመኖር ፍላጎቱ የስኬት መነሳሳቱ እናቱን ለመጦር ነው። ትክክል ማለት በቃ የሚኖረው ለዛ ነው። አስቢው አንድ ባል ባለቤቱን እንደ እናቱ በያት። አሁን እኔ እንደ እናት መጽሐፋችንም ላይ የወንድ ያለህ ላይ እመቤቴ ብያለሁ። ይህንን ምኒልክ የሚሉ ነበር። እመቤቴ ማለት የልቤ እናት ማለት ነው። እመ ማለት እናት ማለት ነው። ቤት የቤቴ እናት ማለት ነው። እመቤቴ ማለት አዎ። ስለዚህ አስቢ አሁን የእኔ ባለቤት ለልጆቻችን አድርጋ እኔ የቀረብኝ ነገር የለም። እነሱን ታበላቸዋለች፣ እኔን ታበላኛለች። እነሱን ትንከባከባለች፣ እኔን ትንከባከበኛለች። እናት ያልሆነ እኔ እንደውም ረጅም ጊዜ አብሬያት የኖርኩት እናቴ እሷለች። እናቴ በጣም በልጅነቴ ነው ያለፈችው። ስለዚህ የእናት ትዝታ የለኝም። ስለዚህ እናት ዝም ብለን ማዕረጉን እንስጣቸው ብለን ሳይሆን የጎደለብንም ነገር ስለሌለ ስንታመም ቀድሞ ደራሻችን ናቸው። ክፉአችንን በጣም የማይፈልጉ ናቸው። ስለዚህ በዚህ መረዳት እንደ እናትሽም ካየሻት በዚህ ሀገር አሁን የእናቶች ቀን አለ። ስለዚህ ከልጆች ይልቅ እኛ ነን ስጦታ የምንሰጠው እናት ስለሆኑ እና ሚስቶችም ይሄን ከተረዱ ለባሎቻቸው የሚኖራቸው ትዕግስት እንደዛ ይሆናል። አሁን ቅድም እንዳልሽው በኔጌቲቭ ብቻ ይነሳል። እኔ እኮ 5 ልጅ ነው ያለኝ እሱም እንደ ልጅ ነው ምናምን ይባላል። ግን በፖዘቲቭም ግን ሲታይ ገብቶሻል። እንደ እናት ካከበረ እንደ እናት ከቆጠራት እንደ ልጅ መሆኑ ታላቅ ነገር ነው ብዬ አስባለሁ። እና ያንን መረዳት አክብሮትን ይቀይራል፣ ርህራሄን ይቀይራል፣ ድካሟንም እንድንገነዘብ ያደርገናል። በተለይ ደግሞ እመቤቴ የሚለው ትርጉም የቤቴ እናት። ስለዚህ ሚስቶች እንደዛ ናቸው ማለት ነው ለባሎች የቤቱ እናት። ኤግዛክትሊ እናት ታላላቆች እኮ ናቸው። በኢትዮጵያ ኮንሰርቫቲቭ ጊዜ እንኳን በእንደዛ በነበረው ባህል ነገስታት ሚስቶቻቸውን እመቤቴ ካሉ አስቢው። አሁንም አንዳንድ በጣም ትላልቅ ሰዎች አሉ እመቤቴ ብለው ነው የሚጠሯቸው። እና ይሄ ማለት የወንድን ስፍራ ማሳነስ ሳይሆን የእግዚአብሔርን ስራ ማጉላት ነው። በቃ እኮ ብቻህን ትሆን ዘንድ ታሳዝናለህ፣ አልተመቸህም ብሎ እኮ ነው እግዚአብሔር የሰጠሽ። ስለዚህ የእግዚአብሔር ስጦታ ናቸው፣ ማሟያ ናቸው። ሰው ፉል እንዲሆን ከእግዚአብሔር ቀጥሎ የተሰጡ ናቸው። ስለዚህ አባትም እንድንባል ያስቻሉን እነሱ ናቸው። ማለት እኔ አሁን አባት ነኝ ለማለት እሷ እናት ሆና ስለወለደች ነው። ስለዚህ የእሷ እናትነት የኔንም እናትነት አፌክት ያደርጋል። እና በነገራችን ላይ በቤት ውስጥም በአብዛኛው ማህበረሰብ አብዛኛውን ስራ የሚሰሩት እነሱ ናቸው። ጠንካራ ሰራተኞች እነሱ ናቸው። ቤቶቻቸው ላይ ፎከስ የሚያደርጉት እነሱ ናቸው። መጽሐፍ ቅዱስ መችስ እንደምታነቢ ያውቃለሁ። ምሳሌ 31 ላይ ስለ አንዲት ጥበበኛ እናት ተገልጧል። በጣም የምትገርም እናት ነች። እና ምን ይላል? በቃ የቤቷን ሰዎች አካሄድ ሁሉ በደህና ትመለከታለች። አይ የቤቷን ሰዎች በሙሉ አካሄድ ባሏም አለበት እዛ ውስጥ ማለት የእናትነት እኮ ስሜት ያላቸው እኔ አሁን የተወደዱ እህቶች እግዚአብሔር ሰጥቶኛል ያልኩሽም ልጆች አሉና የእናትነት መንፈስ ካላችሁ እላቸዋለሁ። ሰው አይተው የደከመውን ያውቃሉ፣ የራበውን ያውቃሉ። ባለቤቶች ብዙ ጊዜ እንደዚህ ናቸው። ማለት በቃ ከሱ ጋር አያገባኝ የሚሉ ከሆነ በደንብ አልተረዱትም ማለት ነው። አንድ ሰው እንዲህ ይላሉ፣ ለልጆችህ መልካም አባት መሆን ከፈለግ ለእናታቸው ጥሩ ባልሆንላቸው ይላሉ። ብዙ ሰውን እኔ ልጆቼ ይላል አይደል? ለልጆች የምታስብ ከሆነ ለእናታቸው ጥሩ ባልሆንላት። ይሄ ተገላቢጦችም ይሰራል። ብዙ እናቶች እኔ ዋናው ልጆቼ ናቸው እሱ አያገባኝም ይላል። ልጆችሽን ግን ከወደድሽ
ለአባታቸው ጥሩ ሚስት ሁኚለት። ምክንያቱም አንድ ቀን ያንቺ እንክብካቤ እድሜውን በማርዘምና በማሳጠር ብዙ ሮል ይጫወታል። የባል እንክብካቤ የሚስቱን ሰላምም ኢቭን እድሜዋን እንኳን ሮል ይጫወታል። እድሜ ላይ እንትን አለው ማለት ነው። የራሱ የሚጫወተው ሚና አለ። ምናልባት እንዴት እሷንም ጠቅሰብታ በጣም ጥሩ ነው። የሚገርምሽ አስፈላጊ መጽሐፍ ቅዱስ ላይ በጣም የሚገርም አንዱ ዳዊት ነው። ለምሳሌ ምን ብሎ ይጸልያል? እባክህ በእኩሌታዬ ዘመን አትውሰደኝ ይላል። አሁን ሳይንሱ እንደሚገልጠው ዲፕሬሽን፣ ጭንቀት፣ ካንሰር ከማስያዝ ጋር ከብዙ በሽታ ጋር በጊዜ ከመሄድ ጋር ተናዶ በመንዳት ሰዎች አደጋ ውስጥ ይወድቃሉ። በጣም ብዙ ነገር አለ። ስለዚህ ሰላማዊ ትዳር የሚመሩ ሰዎች በአማካይ ከሌላው ሰው ይልቅ 15 ዓመት ዕድሜ የበለጠ ይኖራሉ ይባላል። ስለዚህ ሰላምሽ፣ እረፍትሽ እድሜሽን ይወስናል። ምንም ጥርጥር የለውም። ትዳር ውስጥ ሰላማዊ መሆን 15 ዓመት ይጨምራል። አዎ፣ በትዳር የሚኖሩ ሰዎች ከማይጋባ ሰውና ጥሩ ካልሆነ ትዳር በጥሩ ትዳር የሚኖሩ ሰዎች 15 ዓመት የበለጠ ዕድሜ ይኖራሉ። ይሄ ደግሞ በተግባርም ታየዋለሽ። ማለት ሰላም ያለበት ቤት እረፍት አለ። ጭቅጭቅ ያለበት ቤት እስኪ እንደው በተራ በሆነ እንኳን እንደ ዶክተር እንኳን ባይሆን ብዙ ጭቅጭቅ ያለበት ቤት ጨጓራ መታመም ያስገርማል እንዴ? አያስገርምም። ራስ ምታት ምናምን ያስገርማል? አያስገርምም። በነዛ የሚመጡ ጤነኛ መብላት አለመቻል፣ ጤነኛ ለመብላት ብቻ አለመቻል፣ በሽታን መቋቋም አለመቻል፣ እንክብካቤ ራሱ እንግዲህ ብዙዎች የሚያዩ ቅዱሳን ሊፈርዱ ይችላሉ። ጥሩ እንክብካቤ ሲኖረን ጉንፋን እንኳን ተይዘን ቶሎ ይሻለናል። ስለዚህ እንክብካቤ ምንም ጥርጥር የለውም ማለት ነው። ስለዚህ እንደውም ዛሬ አንቺ ካስታወስሽን 5ኛ ማዕረግ እንጨምርላቸው ማለት ሐኪሞቻችንም ናቸው። ውድ ባለቤቶቻችን ሐኪምም ናቸው። አዎ፣ በቅርብ አንድ በጣም የምቀርባቸው ሰዎች ታሞ ነበርና ባለቤቱ ብታደርግለትን ሕክምና ሲነግረኝ በጣም እየገረመኝ ነበር። እነዚህ ትናንሽ የምትዩ ነገሮች ናቸው ለህይወትም ለሰላምም ደግሞም ኢቭን ለስኬታማም ህይወት የሚያበቁት። ከጠንካራ ወንድ ጀርባ ምናምን ይባላል አይደል? ይሄ እኮ ምን ማለት ነው? አይዞህ የምትለው የምሳሌ አሁን 31ዷ ያልኩሽ እህት ምን ይላል? ባለቤቷ ወይ ባሏ በአደባባይ በተቀመጠ ጊዜ አያፍርም ይላል። ማለት በኮንፊደንስ ይቀመጣል። ግን ባለቤቷ ሚስቱ የምትሰድበው ሰው ግን በኮንፊደንስ መቀመጥ አይችልም። ባይዘው እኮ ታላላቅ የሚባሉ ብዙ ሰዎች በቤቶቻቸው ባለ ጭቅጭቅና ችግር ምክንያት ሌላው ኢፌክቲቭ መሆን አልቻለም። ስለዚህ ይሄ የተገለጠ ነገር ነውና ስለዚህ ሌላ ደግሞ ምን ይላል? ስለዚህች ሴት ባሏ ምንም አይጎድልበትም ይላል። እቺ ጥበበኛ ሴት የተባለችውን አፏን ይኸውልሽ በጥበብ ትከፍታለች ይላል። ባሏን አታስመርረውም ማለት ነው። ይሄ ለሁለቱም ይሰራል። ለሁለቱም ይሰራል። ባይዘው አንድ ሰው ታሞ ባለቤቷን ይዛው ሐኪም ቤት ሄደች። እሱ ነው ያመመው። መረመራትና ከዛ መድኃኒት አዘዘላቸውና ይሄን የእንቅልፍ መድኃኒት ነው ማታ ማታ የሚወሰድ ነው ብሎ ሰጣቸው። ከዛ ሚስትየዋ ተቀበለችና ባሏ ሞት ስለነበር ከምግብ በኋላ ነው ከምግብ በፊት ነው መውሰድ ያለበት አለች። ሐኪሙ ለአንቺ ነው አላት። ገብቶሻል? ጭቅጭቅ እንዳይኖር ቶሎ አንዱ ሰው ምን ማለት ነው? ይሄ ለሁለቱም ነው የሚሰራው። ጨቅጫቃ ወንድም ሲሆን የሚስቱን እንትን ምንም እኮ ጥርጥር የለውም። ሰው የገባው ነው የሚወጣው። ጭቅጭቅ ሲኖር ስለዚህ የምትሰድበው ወንድ በአደባባይ እንዳልከው ሙሉነት አይሰማም። በፍጹም አደባባይ ላይ አይወጣም። በፍጹም ቢወጣም እንኳን አይሽ ምን ይባላል? ወንዶች ዓለም በሙሉ አድንቋቸው ሚስቱ ከምትንቀው ሚስቱ አክብራው ዓለም ቢንቀው ይሻላል ይባላል። የእግዚአብሔርም ቃል ደግሞ እንግዲህ እግዚአብሔር ሰው አይደለም ታውቂያለሽ የሚለው ነገር ለውይይት የሚቀርብ አይደለም። እግዚአብሔር አለ ማለት ቅድም እንዳልነው የጎደለውን አውቆ እኮ ነው የፈጠራት። ስለዚህ ምን አለ ኤፌሶን 5 ላይ ባሎች ሆይ ሚስቶቻችሁን
ክርስቶስ ቤተክርስቲያን እንደወደደ ውደዷት አለ። እንግዲህ ምን ማለት ነው? ክርስቶስ እስከምን ድረስ ነው የወደዳት? እስከ መሞት ማለት ነው። ነፍሱን አሳልፎ እስከ መስጠት። ሚስቶችን ደግሞ ምን ይላል? ቤተክርስቲያን ለክርስቶስ እንደምትገዛ ተገዙላቸው። ምን ማለት ነው? አክብሯቸው። ይህ አሁን አብዛኛው ወንድ ኢሹ አሁን በካውንስሊንግም በምንም ስታይ የክብር ጉዳይ ነው። አንቺ ደግሞ ብዙ ታውቂያለሽ። የክብር ጥያቄ በቃ ፍትፍት አቅርበሽ ማዕዱን ሞልተሽ ግን የሚናቅ ወንድ በጣም በቃ ምንም እንትናል። ለዚህ ነው ቤት የሚሰራው መጽሐፍ ቅዱስ በጥበብ ነው ይላል። በህንፃ አይደለም፣ በወርቅ አይደለም፣ በዘር አይደለም፣ በብዙ ጥበብ ያለው ሰው ነው ሳውቱ አንድ በቃ ሚስቶቻችን እንዴት መያዝ እንዳለብን። የክብር ጥያቄ ግን በጣም እኔ ከዚህ በፊትም የጋበዝኳቸው እንግዶቼን እየጠየቅኩ ነበር። የእናንተ ዴፊኒሽን ምንድን ነው? አሁን ወንድ ልጅ መከበር ይፈልጋል ይባላል። እንደገና ደግሞ በተቃራኒው ደግሞ ሴቷ የምትፈልጋቸው መወደድ እና ሁሌም እንግዶቼን ጠይቃለሁ፣ ምንድን ነው መወደድ ማለት? እንዴት ነው መወደድ ዲፋይን የሚደረገው? ለሴቷ ለወንድ ልጅስ ክብር እንዴት ነው መወደድ የሚደረገው? አይ ቲንክ ይመስለኛል የትውልድም ሽግግር ስላለ በፊት የነበረው ትውልድና አሁን ያለው ትውልድ የኔ እናት የኔ አያት የነበሩበት መከበርና አሁን ያለው መከበር በጣም እየተቀየረ ነው ብዬ አስባለሁኝና እስቲ ዘመኑን እንትን ብለን ዘመኑ ላይ ፎከስ አድርገን ይሄኛው ዘመን መከበር እንዴት ነው? አሁን የድሮ ብትለኝ አያቶቻችንን ቅድመ አያቶቻችን የግረዋ ሙቀው ሲመጣ እግሩን ጎንበስ ብለው አጥበው በልብሳቸው አድርቀው በቀሚሳቸው ራት አብልተው አሉ። እነዛ እንደ ክብር ሊሆን ይችላል ብዬ አስባለሁ። የዚህኛው ዘመን ክብር ምንድን ነው? እንደው ኮንትሮቨርሻል አይሆንም ብለህ ታስታስብም? ምክንያቱም ሴቷም ወጣለች ወደ አደባባይ ወጣለች። ምንድን ነው? ሁሌም እንግዶችን እንጠይቃለን። በጣም ጥሩ ጥያቄ ነው። እኔ ምንድን ነው የምለው መሰለሽ፣ ብዙ ነገር ይቀያየራል፣ ግን የሰው ማንነት አይቀየርም። ቴክኖሎጂው ይቀየራል፣ ስልጣኔው ይቀየራል፣ ግን የሰው ማንነት እግዚአብሔር ሰውን የፈጠረበት እሴቶቹ፣ ፍላጎቶቹ፣ ጥማቶቹ አይቀየሩም። አሁን ቴክኖሎጂ ተቀይሯል። ስቲል ሰው ለመጥገብ መብላት አለበት። በኪኒን መኖር በመርፌ መኖር አልጀመረም፣ አይጀምርም። ስለዚህ እግዚአብሔር ያላቸው የማይቀየሩ ነገሮች አሉ። ፀሐይ የድሮዋ ነች። ስቲል እሷኑ ነው የምንሞቀው። ሰማዩ፣ ደመናው ብዙ ሺህ ዓመት ኖሮ አይቀየርም። የህይወት ፕሪንሲፕሎች ግራቪቲ አይቀየርም። ምንም ብትሰለጥኝ ግራቪቲ ከፎቅ ላይ አትወርጅም። የማይቀየሩና እግዚአብሔር ሰውን የፈጠረበት ባልና ሚስት አሁን እኮ ተቀይሯል ከሚል ነው። ሰዶማዊነት፣ እርኩስ፣ አለመጋባት፣ 2-3 መጋባት የሚባለው እኮ ሰልጥነናልና እንዲናደርግ ስለሚለው፣ ግን ስለሰለጠኑ ከፎቅ አይወድቁም። ገባሽ? የማይቀየሩ ነገሮች አሉ። ስለዚህ ወንድ ሁል ጊዜ ክብር ሲባል አሁን ባለቤቴ አይደለችም እኔ ነገሬን መጀመሪያ ያጠበች፣ እኔ ነኝ ያጠብኳት። ብዙ ጊዜ የምናጥበው እሷን ነው እኛ ቤት። ስለዚህ አንተ ቤት ሚስት ናት የምትታጠበው? አዎ ማለት እኔ ብቻ ሳይሆን አሁን ልጆችም ያጥባታል። ነገርኛ የለመድነው ኢትዮጵያ ወንድ ነው። ግን አየሽ፣ ለዚህ ነው በክርስትናው እንዳልኩሽ በባይብል ከመጣሽ ግን ወንድ ክርስቶስ እንደወደዳት ነው አይደል? ክርስቶስ ነው ደቀ መዛሙርቶቹ ነገር ያጠበው። እሱ ነው የሚከበረው። ከሰማይ የወረደው እሱ ነው። በፖዚሽንም የሚበልጠው እሱ ነው። የትናት አባወት ዛታ ይህ የዓለም አክብሮት ፕሪንሲፕል ልግዛህ ነው። የእግዚአብሔር አክብሮት ፕሪንሲፕል ደግሞ አንተ ቀደም ነው። አሁን ይሄ ፍቅርን ነው የሚገል። ለሴቷ ግን ስቲል እግሯንም ብታጥቢ፣ እኔ ባለቤቴን ፀጉሯን ሰራታለሁ አንዳንዴ እና በጣም ደስ የሚላት ይሄ ነው። አሁን የፍቅር ቋንቋችሁ ይለያያል አይደል? የሰዎች በሙሉ 5 ላብላንጉቾች አሉ ይባላል እና የኔ ባለቤት አሁን ላብላንጉች ስጦታ አይደለም፣ ውጪ መዞር አይደለም፣ ግን በቃ ኳሊቲ ታይም ነው፣ አብረሻት ማሳለፍ ነው። ያንን እሷ እንደ ፍቅር ነው የምታየው። ካልዛ ግን በጣም 16 ሰዓት ሰርቼ ዘቤስቱን መኪናና ዘቤስቱን ዳይመንድ ብሰጣት ደስ አይላል። ስለዚህ ክብር የምንለው ዲፊኒሽኑ በነሰሰር ላይ አሁን በምናየው ደግሞ ወይ በዓለም አይደለም። ስለዚህ እናቶቻችን እውነቱን ለመናገር ያው ብዙ ዋጋ ይከፍለው ነው እኛን ያፈሩት።
አባቶቻችን ደግሞ ካለማወቅ ምክንያቱም እዚህ በአደጋው ሀገር አሜሪካ እህቶች ቮት ማድረግ የጀመሩት እኮ በጣም እጅግ ረጅም ጊዜ አይደለም። ሴቶች ቮት የማያደርጉ ነበሩ። እስቲል አሁንም በዓለም ላይ እንደ ሁለተኛ ዜጋ የሚቆጠሩበት አለ። ይሄ ሁሉ ግን መሰረቱ ግድፈቱ ምንድን ነው? እግዚአብሔር ሴትን በምን ክብር እንደፈጠራት ካለማወቅ ነው። ስለዚህ ያኔ በጣም ባለማስተዋል ተሄዶ ነበር። አሁን ደግሞ ባደጉት ሀገሮች ፌሚኒዝም ደግሞ ያኛውን ዘመን ለመበቀል ደግሞ የተጀመረ ነው። ወንዶች ላይ ብዙ መከራ አለ። ሁለት ባለትዳሮች ቢጣሉና ፖሊስ ቢደወል ፖሊስ ነው መጀመሪያ የሚያደርገው ነገር ወንዱን ነው ከቤት የሚያስወጣው። እዚህ ሀገር እንዲህ ነው። ይጣራ ምናምን አይደለም እና እነዚህ ደግሞ አየህ ይሄን ድሮ የእህቶች ዋጋ እጅግ አንሶ ተጎድተው እንደ ባህሪያ እንደ ዕዳ መክፈያ በጣም ብዙ ነገር ሆነዋል። ይሄ ሁሉ የእግዚአብሔርን ተፈጥሮ ካለማወቅ ነው። በጣም የሚገርምሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ብዙ ነገር ቀይሯል። በካልቸርም አንዱ የቀየረው እህቶችን በተመለከተ ነው። ሴቶችን፣ ሚስቶችን ከሱ ጋር አብረው የሚገቡ የሚወጡ የሚያገለግሉት በጉባኤ የሚገኙ ነበሩ። በአይሁድ ይሄ በፍጹም አይቻል ነገር ነበር። ብዙ ያገቡ ነበረ በብሉይ ኪዳን። እሱ ግን አንድ አግቡ አለ። በቃ እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸዋል። አንድ ወንድ አንድ ሴት። ስለዚህ እነዚህ አሁን የሚመጡትን ባህሎች ያኔም የነበሩትን አስተካክሏል። አሁንም ግን ምንም ያህል ቢሰለጠን ሴት ፍቅር መጠማቷን አታቆም። ሴት ፍቅር ትፈልጋለች። በቃ እግዚአብሔር ኢንግሪዲየንቱ ነው። አሁን ያንቺ ስልክ ምን እንደሆነ አላውቅም። አይፎን የሚፈልገውን ነገር ጋላክሲው ላይፈልግ ይችላል። እግዚአብሔር ሲሰራቸው በቃ እንደውም ታንክ አላቸው ይባላል። አሁን መኪናችን የነዳጅ ታንክ እንዳለው እህቶች ደግሞ የፍቅር ታንክ አላቸው ይባላል። ያ ነዳጁ እየጎደለ ሲሄድ ነው መነጫነጭ የሚጀምሩት ወይም። ስለዚህ ሴት አሁን ፍቅርን የምትረዳው ምንድነው ላልሽኝ፣ የመጀመሪያዋ ሴት መሆን ትፈልጋለች። የመጀመሪያው ሴት በህይወት እናት ማዘር፣ እናት አይደለም፣ ሴት ልጅ አይደለም፣ ሴት አለቃ አይደለም፣ ሴት ምናምን አይደለም፣ ሴት። ይሄ ማለት እናት አይደለም ስትል የባል እናቱ ማለት ነው። እናቱን አይደለም ማስቀደም ያለበት፣ እህቱን አይደለም፣ ዘመዶቹ፣ አለቃ ዘመድ ልጆቹን አይደለም። ወርቁ አሁን ይሄን ለምችም ላንተ አልነግርም። አንዳንድ ትዳሮች የሚፈርሱት በእናቴማ ቀልድ የለም፣ በእህቶቼ በዘመዶቼማ ቀልድ የለም፣ በእንትናማ ቀልድ የለም ተብሎ የሚፈርሱ ትዳሮች አሉ። ስለዚህ ልክ አይደለም፣ በፍጹም ልክ እንዴት ሊሆን ይችላል ማለት አየሽ፣ በምድር ላይ እግዚአብሔር ሁለት ሰዎች አንድ ይሆናሉ ያለው ባልና ሚስትን ብቻ ነው። ትንሿ ልጃችን በጣም የተወደደች ነች፣ በጣም አጫዋቻችንም ነች። ሄራኔል ትባላለች እና የመጨረሻዋ ነች እና አንዳንዴ 1+1 ስትለኝ 1 እላታለሁ። ሀውካም ምናምን ትለኝ። ከዛ ነገርኳት husband plus wife 1። እግዚአብሔር ያለው ይህንን ሰው አባትና እናቱን ይተዋል፣ ሁለቱም አንድ ይሆናሉ። በቃ ሌላ አንድ መሆን የሚችል ሰው ከእናቱ ጋር አንድ ሊሆን አይችልም። ሰው ከልጁ ጋር አንድ ሊሆን አይችልም። ምንወዳቸው ልጆቻችንን እኮ ቅድም የውሄ ደውላ ሰምተሻታል አይደል? ሄዳለች፣ በቃ ኮሌጅ ሄዳለች ማለት አንድ ቀን ደግሞ ባሏ የመጨረሻ ሰዋ ይሆናል። እኛን በየወሩ የምታየን ባሏን ግን በየቀኑ የምታየው። ስለዚህ እንዲህ የሚል ማንም ሰው በእናቴ ቀልድ አላቅም የሚል ሰው የእግዚአብሔርን አለማወቅ ነው። እናትም ደግሞ አትፈልግም። እውነቱን ለመናገር እኛ እንደ እናትም እንደ አባትም ልጆቻችንን የምንመክራቸው በህይወታችሁ አንደኛ ባላችሁ ወይ ሚስታችሁ ነው። አሁን ትንሿ ያልኩሽ ልጃችን ይህንን ብዙ ጊዜ ትደጋግምልናለች እና I'll never leave you except college and marriage ትለኛለች። አይን ስለሰማች ማለት ነውና ለሱ ደግሞ ይፈቀዳል እንላታለን እና እንዲህ ብለንም ስላላሳደግን ነው። አየሽ አሁን እናትን አባትን በማስቀደም እናትንም አባትንም ዘላቂ ደስታ መስጠት አንችልም። እናትም አባትም ደስታቸው ዘላቂ ትዳር ቢኖራቸው ነው ልጆቻቸው። አንዴ የሰማሁትን ነገር ልጃቸው አግብታ ከባሏ ጋር ከተወሰነ ጊዜ በኋላ ጭቅጭቅ ጀመሩና ደውላ ማሚ በጣም እኔ በቃ ደስተኛ አይደለም ወደ ቤት ልመጣ ነው ምናምን አለች። ኧረ እንዴት ይሆናል ምናምን። እናትየው ደግሞ እሺም እምቢም ማለት ፈሩ።
ፕሪንሲፕሉን ያውቃሉ መምጣት እንደሌለባት። ግን ደግሞ ልባቸውም ራራ። ስለዚህ ቆይ አባትሽን አናግሪ ብሎ ለአባቷ ስልኩን ሰጡና አባዬ እኔ ተቸግሬያለሁ፣ በቃ ወደ ቤቴ ልመጣ ነው አለች። የቱ ነው ቤትሽ? ቤትሽ ያለሽበት ነው አሏት። አየሽ ልጃቸውን ስለማይወዱ አይደለም፣ ግን እንዲህ አይነት አባት ነው እንግዲህ የሚያስፈልገው ማለት ያ ነው ቤትሽ። ለምንድን ነው እንደሚሉት መሰለሽ? ብትመጣም ኖሮ እዚህ ቤት ከ3 ወር በላይ ደስተኛ መሆን አትችልም። ልክ ነው። ወደ እናትና አባቷ ብትመለስ ቆይታ ትዳሯን ያፈረሰች የጸጸት አለ፣ ደስተኝነት ታጣለች። ስለዚህ አባትም እናትም ለልጆቻቸው የሚመኙት ለወንድ ልጆቻቸው ሚስቶቻቸውን አንደኛ እንዲያደርጉ። ስለዚህ በእናቴማ ቀልድ አላውቅም የሚለው ነገር እግዚአብሔርም አይደለም ሎጂክም አይደለም። ማህበረሰብም እንደዛ ቢሆን አይቀጥልም። ለሴቷም እንደዛው ለሚስትም እንደዛው ኦፍ ኮርስ ከሁሉ በፊት ቅድሚያ መስጠት አለባት። አንድ ንጉስ አላት፣ አንድ ንግስት አለው። በቃ ያ ፕሪንሲፕል ካልሆነ ትዳር መጽናት አይችልም። እንዳደጉት ሀገሮች ያህል ግን ሰው ብዙ ያውቃል። እንደው አሁን ለአሰብኩት ወደ ትዳር ሲገባ ምን ያህል ምልህ ቤተሰቦቻችንን እኮ ይዘን እኮ ብዙ ሰዎች እንገባለን ወደ ትዳር ተሸክመን። ተው ይቅርና አስቤዛውንም ምኑንም ሁሉንም ነገሩን ሀሳቡንም ሁሉ የቤተሰብ ይዞ ወደ ትዳር የሚገባ ወንድም አለ ሴትም አለች። እና ምን ያህል ያውቃል ብዬ አሰብኩኝ። ለዚህም ነው እኮ አሁን ለትዳር ግጭትና አንዳንዴም ለመፍረስ ከዋና ከሚባሉ ምክንያቶች አንዱ ኢንሎስ ወይም ደግሞ ቤተሰብ ነው። ትክክለኛ ቦታቸውን ከመጀመሪያው ካላገኙ መሀል ላይ ጣልቃ ገብነቱ እየበዛ ሲሄድ ያንን ደግሞ ማንም ሰው ሊቀበል የሚችል የለም። እንግዲህ የወንድ ያለ የሚባል አሁን እያንዳንዳችን አሁን ከአሁን በኋላ የሚመጣውን እንኳን ጀነሬሽን በዚህ ጥበብ ብናሳድግ ባልሽ በህይወትሽ አንደኛሽ ነው እያልን ሴት ልጆቻችንን ብናሳድግ ሚስት በህይወት አንደኛ ነች እያልን ብናሳድግ፣ ሁለተኛ ደግሞ ጣልቃ ባንገባ አሁን እኮ የወንድ ያለ እዚህ ላይ እንኳ ቢጀመር የሚቀጥለው ጀነሬሽን በቤተሰብ መፋታትን ቢያንስ ያቆማል ማለት ነው። ስለዚህ አሁን ብዙ ልጅ ሲያድግ ከታች ጀምሮ መነገር አለበት። ትዳር ውስጥ ሚስት ናት አንደኛ፣ ባል ነው አንደኛ ተብሎ የተነገረው ደለብረት ሆን ተብሎ ከመጀመሪያ እኛ ቤተክርስቲያን አሁን ልጆችን አንድ ቀን እድል መተሽ ብትጎበኝን ያስተምራሉ። መማር ሳይሆን ካደገ በኋላ አይደለም የምታስተምሩ። ካደገ በኋላማ ብዙዎች ያስተምረውታል። ትምህርት ቤት አስተምሮታል። ፊክሽን፣ ልቦለድ መጽሐፎች፣ ፊልሞች አስተምረውታል። ከዛማ በኋላ ከባድ እኮ ነው። አሁን የዘመኑ ጥፋት ሰዶማዊነት እኮ ለዚህ ነው እነሱ ዋና የሚይዙት ትምህርት ቤቶችን ነው። በማንኪያ ያጠጧቸዋል። እንኳን መስማት ከጀመሩበት በስዕል ጀምሮ ማለት ነው። ስለዚህ አንድ አባት ወይም እንግዲህ የወንድ ያለ የሚባለው እንደዚህ አይነት አባት ልጆቹ ትዳርን አንደኛ የሚማሩት፣ የገንዘብን ምንነት አንደኛ የሚማሩት፣ የሀገርን ምንነት አንደኛ፣ የወንድምን ምንነት አንደኛ የሚማሩት ከቤታቸው መሆን አለ። እንደው በዚህ አጋጣሚ ወርቁ አያይዘህ ብትነግረን ምንድን ነው? አሁን እኔ ወንድ ልጅ አለኝ። ከ3 ልጆች መካከል እንግዲህ ብቸኛው ወንዱ ነው ያለው እና በጣም ደስ የሚል የሚያሳሳ ሁላችንም እናቶች አለ ልጆቻችንን የምንሳሳ ነው። እንደው ልጠይቅህ እናንተን እኔን እዚህ ጋር ብትመክረኝ ምን እያደረግኩ ልጄን ላሳድገው? ምን ልንገረው? ምን ላሳየው? እንደው እዚሁ ብትነግረኝ ደስ ይለኛል። ጥሩ አጋጣሚ ነው። ምክንያቱም ለማድረግ ምን ሞክረው እኛም ይሄንን ነው። የመጀመሪያው ነገር ልጅሽን ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? እግዚአብሔርን ፕራዮሪቲው ይሄን ይኸውልሽ፣ እግዚአብሔርን ፕራዮሪቲ የሚያደርግ ሰው ቤቱን ፕራዮሪቲ ያደርጋል። ስለዚህ ይሄ ዋናው የህይወትን ፋውንዴሽን የህይወትን መሰረት መስጠት ትልቁ ነገር ነው። ምክንያቱም ቅድም ስንጫወት እንደነበረው አሁን ወጣቶች እነዚህ ፍንዳታ የሚባሉት በአማርኛው ቲኔጀርሶች ከሞታቸው 3ኛው ምክንያት አንዱ ራሳቸውን ነው የሚያጠፉት። ለምንድነው ህይወታቸውን የሚመሰርቱት? በብልጭልጭ ነገር ነው፣ በተቀባይነት ነው። ጓደኞቼ አልተቀበሉኝም ብለው ቡሊ ተደርገው በትምህርት ቤት ስለሚወገዙ ስለሚናቁ ራሳቸውን ያጠፋሉ። ግን ቫልዩያቸው እግዚአብሔር እንደሆነ ቢያውቁስ። ሁል ጊዜ ነው። አሁን ትንሿ ልጃችን በቅርብ እንኳን በዚህ ዲስከስ እናደርግ ነበር። ትምህርት ቤቷ ውስጥ በተፈጠረ ጉዳይ ምክንያት አንደኛ አንቺ እግዚአብሔር ከተቀበለሽ 99% አልቋል ነው የምንላት።
እግዚአብሔር ከተቀበለ፣ ሁለተኛ ቤተሰቦችሽ ከተቀበሉሽ ሁሉ ነገር 100 ሞላ ማለት ነው። ጓደኛ ባይቀበል፣ ትምህርት ቤት ባይቀበል፣ ፒር ፕሬዠር አሁን በተለይ ላደጉ ሀገሮች በጣም አደጋው ይሄ ነው። ቡሊ በመደረግ ራሳቸውን አበሾች እንኳን በዚህ ሀገር ራሶቻቸውን ያጠፉ አሉ። አዎ ሰምቻለሁ። ራሳቸውን ያጠፉ ብዙ ልጆች አሉ እዚህ ሀገር። አይ ስለዚህ የመጀመሪያው ምክር ሰው ነፍሱን ቢያጠፋ ዓለምን ሁሉ ግን ብዙ ሰው ግን ዓለምን እንዲያተርፍ ነው የሚያሳድገው። ዶክተር ነው መሆን ያለበት፣ ፕሬዚዳንት ነው። ፕሬዚዳንት ሆነው የራሳቸውንም ህይወት አጥፍተው የሀገርንም ህይወት የሚያጠፉ ሰዎች አሉ። ስለዚህ ልጆቻችን መጀመሪያ ሰው የተፈጠረበትን ነገር እንዲያውቁ ማድረግ ማለት ዓላማቸው ክብሩነታቸው ስለ ፈጣሪ ማወቅ ማስተማር አለብን። እንደለብረት ሊሆን ብለን ወላጆች ማለት ነው መንገር አለብን። ትልቁ ነገር እግዚአብሔር በመልኩና ካለዛ እኮ አጭር ነኝ ብለው የሚያዝኑ በጣም እኮ ብዙ ሰዎች አሉ። ትክክል። ጸጉሬ እንደዚህ ሆነ ብለው ወፈርኩ ብለው አይሽ መጀመሪያ ሰው እግዚአብሔር እንደፈጠረው ካወቀ ግን ራሱን መቀበል ይጀምራል። ኮንፊደንስ ይኖረዋል። በዓላማ ይኖራል። በፉክክር ሳይሆን በዓላማ ይኖራል። ስለዚህ የመጀመሪያ ማድረግ የሚገባን ነገር እግዚአብሔርም የሰጠን ደግሞ ቅድም ያልኩሽን ወላጆች እኮ የጠየቃቸው ብዙ ነገር ጥሩ ያደርጉታል። ልጆቻችሁን ግን አሁን አንዱን ካህኑ ኤሊን ያለው ልጆችን ከእግዚአብሔር በላይ አክብረሃልና ነው ያለው። ምን ማለት ነው? አልቀጣቸውም ማለት ነው። እንግዲህ አስቢ። አሁን እግዚአብሔርን ካስተዋወቅን በኋላ ደግሞ እንግዲህ የመጀመሪያው እግዚአብሔርን ማስተዋወቅ ነው። ሁለተኛ ግን እግዚአብሔርን ካከበሩ በኋላ ወላጅን ማክበር። አሁን ወንዶች ሁላችንም ተግዳሮት አለብን። ከወንድ ልጆቻችን 2 አሉ፣ ሴት ልጆቻችን በቤት 2 አሉ። ሪስፖንሲቢሊቲያቸውን የሚወጡት ሴቶቹ ናቸው። ቀላል ነው ይባላል አይደል? የሴቶችን ማሳደግ በጣም ቀላል ነው። ብዙ ሰው ይለኛል ቀላል ነው ይላል። ብዙ ምክንያት አለው። ታይዋለሽ ማለት ከሚጫወቱበት ጨዋታ አንጻር እንኳን ብታይ ሴቶች ማህበራዊ ጨዋታ ነው የሚጫወቱት፣ ከሰው የሚያገናኝ የሚያሳስቅ። ምን ወንዶች ግን በቃ የሚያታኩስ ወይ ቪዲዮ ጌም ምናምን ነው። እና ብዙ ነገር በቃ ግለኝነት እንዲያድጉ ያደርጋቸዋል። ኃላፊነት የማይሸከሙ እንዲሆኑ ያደርጋቸዋል። ደግሞ የሚዘራባቸውም ዘር አለ ማለት አንዳንዴ ልጆቻችን የሰማነው ኢትዮጵያ ሳያድጉ እንኳን ሴት ሞር ስራ መስራት አለባት ብለው ያምናሉ። እኩል ቤት ውስጥ ያሉ ልጆች ሳህንህን የበላበትን እጠብ ሲባል ለምን እሷ አታጥብም ቢሉ አሉ። እናንተ ቤትም ይሄ ችግር ይኖራል? የትም በጣም እንደውም የሚገርምሽ እኛ ቤት ነው። ምክንያቱም መሰለሽ የምታገለጊ ከሆነ እኮ እግዚአብሔር ጠላት ማፍረስ የሚፈልገው ቤትሽን ነው። ትክክል። ቸሬ ይለኛል ሁልጊዜ። ቸሬ ልክ ነው ይለኛል። በጣም ቤትሽን ጠብቂ። ሁላችንንም ሲያገኘን የሚመክረን ምክር በተደጋጋሚ ቤታችሁን ጠብቁ፣ ቤታችሁን ጠብቁ። ውድ ባለቤቴ አንድ ታስታውሰኛለች። እንደውም ረስቼው ነበር። ሁሌ እንደተጋባን ምን አልከኝ አለች፣ ጠላት በሌላ በኩል አያገኘኝም፣ በአንቺ በኩል ግን አጥርሽን በደንብ ዝጊ ብለኸኛል ትለኛለች። እና አንቺን እኔ በጣም ነው ማከብርሽ ማመሰግንሽን በትውልድ ላይ ስለምትሰሪ። ትውልዱን ስንሰራ ግን ጠላት ዝም ይለናል ማለት አይደለም። አሁን አንዱ በደንብ ያላነሳ ነው የወንድ ያለ ስንል ወንድ ለመጥፋቱ እኮ አባት ብቻ መጥፋቱ አይደለም፣ ከፍተኛ ውጊያም አለበት። ወንድ እንዲወጣ አይፈለግም። ምክንያቱም አየሽ እግዚአብሔር በፖዚሽን የሚሰራ አምላክ ነው። ሔዋንና አዳም ነበሩ። ሔዋን ፍሬውን በላች። እግዚአብሔር ወዲያውኑ መጥቶ ለምን በላሽ አላላት። ስቲል ተስፋ የነበረ ይመስለኛል። ሊያስመልስ ይችል ነበር። ለምን በላሽ ብሎ ንስሐ አስገብቶ እግዚአብሔር ፊት ቢወድቅ ምህረት ሊያገኙ ይችላል ብዬ አስባለሁ። እሱ እንደበላ ግን ይላል መጽሐፍ ቅዱስ እግዚአብሔር መጣ ይላል። ስለዚህ ስቲል ፖዚሽን ማተርስ። ይኸውልሽ ይህንን ዘመናዊ ሰው ሊረዳ ይከብደዋል። ግን በጥቂት የባይብል ታሪኮች ብናይ ዳዊት ህዝብ አስቆጠረ። ህዝብ ማስቆጠር አልነበረበትም። በሰራዊቱ ለመመካት ሊሆን ይችላል። እግዚአብሔር ተቆጣ። ታውቂያለሽ የሞተው ብዙ ሰው ነው በዛ ምክንያት። ዳዊት ነው ያጠፋው። ዋጋውን ግን የከፈለው ስር ነው፣ ታች ያለው ነው። አንዳንድ ጊዜ የቤት ራሶች አባቶች ያጠፋሉ፣ ግን የሚዘራውን የሚያጭደው ደግሞ ልጅ ሊሆን ይችላል። የሀገር መሪዎች ትላልቅ ጥፋት ያጠፋሉ፣ መከራውን የሚያጭደው ህዝቡ ነው። እና ስለዚህ ይሄ የእግዚአብሔር ፕሪንሲፕል ነው። ይሄንን ይኸውልሽ አንዱም የመማር ትልቁ ለወንድ የሚጠቅመው የምናደርሰው ጥፋት በእኛ ላይ ብቻ አይደለም፣ ተጽዕኖ እየጨመረ ይሄዳል።
ይህንን ስታቂ እኔ ዋጋ ልክፈል የሚሉ አባቶች ለዚህ እኮ ነው ዋጋ ከፍለው ያንን ጥፋት እነሱ የታገሱ። እኔ የማውቀው አንድ አባት አለ አሁን ለሚስቱ በጣም የሚያስደንቅ ምህረት አድርጎ ወደ ቤቱ ይመልሳል። ይህን በማድረጉ ግን በልጆቹ በትውልዱ ያጭደዋል። ስለዚህ ኃላፊነት እንዳለብሽ ስታይ እንደ መሪ ራስሽን ካየሽው ጌታ ኢየሱስ ክርስቶስ እኮ ለዚህ ነው ለእኛ ሲል ነው የሞተው እንጂ መስቀል እንኳን የሚያስፈራ ስለነበር አባቶይ ብትወድ ይህች ጽዋ ከኔ ትለፋል ማለት በቃ ፈጣሪ ስለሆነ ቀሎት ሄዶ እኮ አልተሰቀለም። የሚያምነው ይህ ስቃይ ነው። ደሙ በጣም በጣም ለረጅም ሰዓት እያንዳንዱ ጠብ ብላ አልቃ ነው። እያንዳንዱ የሚወጉት ነገሮች ይወጉት ነበር፣ ውርደቱንም መከራው ነው። ይህን ሁሉ ግን የተቀበለው ለእኛ ብሎ ነው። አንዳንዴ አባቶችም ባሎችም ይሄን የሚያስቡ ከሆነ ለእኔ ምቾት ብቻ ሳይሆን ለቤቴና ለትውልዴ ብለው ማለፍ የሚችሉት እርቅ ማድረግ የሚችሉት መስማማት የሚችሉት ነገር አለ። ስለዚህ ይቅርታ የሚያደርጉ ምህረት የሚያደርጉ የሚጠብቁ አሁን ቀደም ሲልም አንስተዋል። በጣም ከፊት የሚቀድሙ መሆን አለበት። ኤግዛክትሊ። ወንድ ልጃችንን ወደ ጥያቄ ጠቅለል አድርገን ስንመልሰው ወንድ ልጄን ሳሳድገው መጀመሪያ ፈጣሪውን እንዲያውቅ ማድረግ ይሄ ለሁሉም ይሰራል ያምናል። በየትኛውም በእስልምናም በክርስትናም ቤትም እምነት ያለ ሰው ስለ ፈጣሪው ሰዎችን ማስተማር አለበት ብዬ አምናለሁ። ልክ ነው። ከዛ ደግሞ እንደገና ደግሞ በተጨማሪ ወላጆቹን ማክበር የመጀመሪያው ነገር። እግዚአብሔርን እንዲህ እኮ ነው ያለው፣ ሰው ሆይ እግዚአብሔር ካንተ ምን ይፈልጋል? በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እግዚአብሔርን ውደድ። የመጀመሪያው ይሄን። ቀጥሎ ግን አባትና እናትህን አክብር እድሜህ እንዲረዝም። ስለዚህ ሰው እግዚአብሔርን ካወቀ ከፈራ አባትና እናቱን ካከበረ እንኳን ታላቅ ጥፋት ይድናል። ተው ሲባል ይተዋል። ደግሞ የአባቱን ቡራኬ የእናቱን ቡራኬ ያገኛል። ሶስተኛ ደግሞ የሰውን ቫልዩ ይማራል። ወንድሞቹን እህቶቹን። አይ የሰው ጥፋት እኮ የመጣው ከቤተሰብ ነው የመጣው። የመጀመሪያው ቤተሰብ ይሄ ጥፋት መጣ። አሁን ያልኩሽን የመጀመሪያው ምክር ስላልተቀበሉ። ሁለተኛው ጥፋት ደግሞ የመጣው በአቤልና በቃየል በወንድማማቾች ነው። ግድያ የጀመረው፣ ኃጢአት የጀመረው፣ ውድቀት የጀመረው ከቤት ነው። ዛሬም ማስቆም የሚቻለው ከዛ ነው። እንግዲህ አሁን አዳምና ሔዋንን በእንትን አግኝተናቸዋል አይደል? ወደቁ በሉ ብለን ግን ቢያንስ ቃየንና አቤል ግን እስኪገዳደሉ የደረሱት ለምንድን ነው ከተባለ እኮ መጠየቅ አለበት። ስለዚህ ልጆቻችንን አሁን ወንድ ልጆቻችንን ስናሳድግ እናትና አባት ካከበሩ በኋላ ደግሞ ወንድም እህት፣ እናትና አባት ካከበርሽ ደግሞ ስራ ትረጃለሽ፣ ቫልዩ ትማሪያለሽ፣ ሳትወጂሽ ትያለሽ። ስለዚህ ይሄንን ይዘሽ ከወጣሽ ትምህርት ቤት ጥሩ ተማሪ መሆን ትችያለሽ፣ ጥሩ ዜጋ መሆን ትችያለሽ። ስለዚህ አንደኛ ፈጣሪን መፍራት፣ ቀጥሎ አባትና እናትን ማክበር ማለት ነው። አዎ የሰውን ቫልዩ ደግሞ ሶስተኛ የምለው እኔ ብዙ ጊዜ እያንዳንዱ ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው። ሰውን መውደድ፣ ሰውን ማክበር፣ ሰውን መርዳት፣ ሰውን አለመናቅ። እንደዚህ ከሆነ አንድ ተማሪ ወደ ትምህርት ቤቱ እንኳን ሲሄድ ያንን ምህረት ገላጭ ይሆናል ማለት ነው። አባታችን አብርሃምን እግዚአብሔር በዚህ ነው አንዱ በፍጥረት 18-19 ላይ አብርሃም ይላል ጽድቅና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ እርሱንና ቤቱንና እርሱን ሁሉ ያስተዳድር ነበር ይላል። አይ እግዚአብሔር ወደደለት። ውጪ ወጥቶ ሌላ የብዙ ሕዝብ አባት ከመሆኑ በፊት ውስጥ ቤቱን መምራቱን እግዚአብሔር ወደደለት እና ቤታችን የምናደርገው ነገር እግዚአብሔር በጥቂቱ አይቶ በብዙ የሚሾም ነው። ንጉሥ ዳዊትን አሁን ብንወስድ እግዚአብሔር ያየው በረኝነቱን፣ ጥሩ በግ ጠባቂ፣ ከአንበሳ ጋር ለበጎቹ እንደሚዋጋ አየና ለሕዝቤ ጥሩ እረኛ አገኘሁ አለ። ስለዚህ በቤታችን እኛ አሁን ብዙ ጊዜ ዓለምን ለመለወጥ ነው የምንፈልገው። አንቺ አሁን በጣም ትተጊያለሽ፣ ብዙም ነገር እየተሳካልሽ ነው። ቤትሽን ግን ብታቆይ ሁሉ ነገር ጎደለ ማለት ነው። እና ስለዚህ በእያንዳንዳችን በቤቶቻችን ይህንን ብናደርግ ቀላል ነገር አይደለም። ልጆቻችንን ወንድ ልጆቻችንን ማብቃት እንችላለን። በጣም ጥሩ። አራቱን እየዘረዘርናቸው ነበረ። እንቀጥላቸው። እነሱን ወደ አባትነት አባት ሁናት፣ ልጁ ናት፣ ወንድም ሁናት፣ እህቱ ናት። የባለቤት አባት
ይመስለኛል። ምክር ነው። ልክ ነው። ምክር ነው ደግሞ የመጀመሪያ ገና ወደ ትዳር ልትገባ ስትል እውነት ነው። ከዛ በኋላ እንግዲህ ላለፉት እንግዲህ ብዙ በርካታ ዓመታት ትዳርን የመራህበት 21 ዓመት ሊሆነን ነው። ከስንት ዛሬ 10 ስንት ነው? ከ2 ሳምንት በኋላ 21 ዓመት ይሆነናል። 21 ዓመት ይሆናል። ስለዚህ እንግዲህ ይሄ በጣም ረጅም ትልቅ ጉዞ ነው። እንኳን አደረሳችሁ ነው። እግዚአብሔር ለዚህ ያበቃችሁ ነው የምለው ከመላ ቤተሰብ አደርስልሻለሁ። እባክህ ወደ ልጁ ናት እንሂድ። ልጅነት ምናልባት ልጁ ናት ነው አንደኛው ጥያቄ ለባለቤት እሷን ብናነሳ ደስ ይለኛል። ልጁ ናት ማለት አሁን በቃ ባሌን ልጅ ነው ያገባሁት እንደሚባለው ነው ወይንስ አይደል? ቅድም ትንሽ በማብራራት እንደሞከርኩት አየሽ ልዩ ናት ማለት እናትህ ነች ማለት ነው አይደል? ባጭሩ እናት አፕሪሺየት እንደምትደረገው እናትን አፕሪሺየት አደረግ፣ ሚስትን አፕሪሺየት አድርግ። ማለት በቃ እንደምትከበረው አክብራት። ብዙ ሰው አሁን ለእናቱ እንደዛ ያደርጋል። አንዴ የሰማሁት ነገር እንደውም በጣም ጥሩ አጋጣሚ ነውና እስኪ ጥሩ ስጦታ ግዛልኝ ትለዋለች ሚስት። በቃ እንደው በቃ ጥሩ የምትለውን ስጦታ እና ባል ብዙም ስላልሆነ በቃ የሆነ ነገር ገዝቶላት መጣ። ሚስትየው አሻሸገችና ለእናቱ ላከችላቸው። እሷ የፈለገችው በቃ ለእኔ የሚሰጠውን ለእናቱ ይስጥ ነው። ያ ባል ግን ለእናቱ ተጠይቆ ቢሆን ኃይለኛ ወርቅ ገዝቶ ሊያመጣ ይችል ነበር። ገብቶሻል? ብዙ ጊዜ እኛ ኢቭን ከሚስቶቻችን በላይ እናቶቻችንን እንወዳለን፣ እናከብራለን፣ እንንከባከባለን። እናቶች እንዳይሞቱ ምንችለው እናደርጋለን። ሚስት ግን ብትታመም ዝም ብለሽ ነው ተነሽና ስራ ሂጂ ሊል ይችላል። እንደ እናት ያት ማለት እናት ናት። ከእናት የሚበልጥ የለም። እናት ላይ የሚደርስ የለም። እነዚህ አባባሎች ተረትና ምሳሌዎች ብዙ አሉ። ሚስት ትቀየራለች፣ እናት አትቀየርም። ከባድ ነው ትንሽ። ምንም ጥርጥር የለም። ትዳር ለቤተሰብ መቆም ትንሽ በጣም ከባድ ነው። ይሄም ደግሞ ባህል በጣም ስትሮንግ ነገር ስለሆነ ነው። ድሮ ያው እናቶች አንደኛ ለልጆቻቸው መስዋዕት ስለከፈሉ፣ ሁለተኛ መኖሪያም ሌላ ስለሌላቸው አብረው ኖረዋል። በአሁኑ ዘመን ግን እንደዛ አይደለም። ለዚህም ነው አሁን ብዙ እውቀት ባለበት ዘመን ብዙ ፍቺ ያለው ለዚህ ነው። እና አንደኛ የድሮ እናቶቻችን ሊከበሩ ሊመሰገኑ የሚገባው ለዚህ ነው። እኔ እናቶች ያለው ሰው በሙሉ ማክበር ነው ያለበት ብዬ አምናለሁ። ማለት አብዛኛውን ጊዜ ሁሉም ማለት አይደለም፣ ከባሎቻቸው በቂ ድጋፍ ሳያገኙ ነው ልጆቻቸውን ያሳደጉት፣ በሆስፒታል እንኳን ሳይወልዱ። ትክክል። ትክክል። አሁንም ድረስ እንደዛ አይነት ነገር አለ ማለት ነው። ስለዚህ እንግዲህ አራቱን ስናጠቃልለው አንድ ወንድ ወደ ትዳር ሲገባ ይሄ ነው የሚጠብቀው ማለት ነው። ይሄ ነው የሚጠብቀው። የመጀመሪያው ነገር ሰው ወደ ትዳር ሲገባ ምን ያደርግ ካልሽኝ ይማር። አሁን ብዙዎቻችን የምናስበው ትዳር ስንል የሚመጡብን ጥቂት ነገሮች ናቸው። ሰርግ አንደኛው የሚመጣብን፣ ሁለተኛ ጫጉላው፣ ሶስተኛ ኢንቲሜሲው፣ ከዛ አብረሽ መብላቱ እንደዛ። ግን በጣም በጣም የከበደ ነገር ነው ትዳር። ስለዚህ ታንክ ንጂ ብትባይ አንቺ አሁን ዝም ብለሽ ገብተሽ ትነጃለሽ። በጣም አንድ ወር ወይም አንድ ዓመት ተምረሽ ነው። ምክንያቱም እዛ ውስጥ መግባቱ አንቺንም ሊያጠፋሽ ይችላል፣ ብዙ ሰውም ሊያጠፋ ይችላል። ትዳር የመጀመሪያ የሚጠይቀው ነገር ጥበብ ነው። ቤት በጥበብ ይሰራል ነው። ጥበብ ደግሞ ምን ማለት ነው? አፕላይድ ኖሌጅ ማለት ነው። እውቀት ከሌለ ጥበብ አይኖርም። ግን እውቀት ከሌለ ጥበብ አይኖርም። ግን እውቀት ኖሮ ጥበብ ላይኖር ይችላል። አታጭሱ እያሉ የሚያጭሱ ሐኪሞች ሞልተዋል። እንደኔ አይነቱም ሁሉን ሰው እየመከረ ቤቱ እንደ ልቡ ሊኖር ይችላል። ገባሽ? ስለዚህ እውቀት ያስፈልጋል። ያ እውቀት ደግሞ በተግባር ሲገለጥ፣ እውቀት በእግሩ ሲራመድ ማለት ነው። ቆሞ እናየዋለን። ቁጭ ብሏል። በእግሩ ሲራመድ፣ በእጁ ሲሰጥ፣ ሀግ ሲያደርግ፣ እግር ሲያጠብ፣ ሲስም፣ ቴኬር ሲያደርግ፣ ሲረዳ፣ እረፊ ብሎ የሆነ ነገር ማድረግ ሲጀምር፣ የእህቶችን ፍቅር ገና ከውጭ ሲመጣ ከምትቀበለው በመልካም ነገር ተቀብለው። በቅርብ እንደውም አንድ ምስክርነት ከባለቤት ጋር እየሰማው ነበር እና እናቴ ይላል ይሄ የሚመሰክር ሰው እጅግ ለረጅም ዓመታት ቤት ውስጥ ሰራና
አባቴ መምጫው ሲደርስ ልብሷን ቀይራ ተጠብቀዋለች አለ። አሁን አድጎ ነው የሚመሰክረው። ትልቅ ሰው ነው። በጣም በጣም ተጽዕኖ ከሚያደርግ ሰዎች አንዱ ነው። የእናቱን ጥበብ ግን አሁን ደክሟታል። ድካሜን አልተረዳም ብላ ማዘን ትችላለች። ግን ስቲል በቃ ማለት ለራሷ ብቻ ሳይሆን የምትኖረው ለልጆቿና ለባሏ ነው። በዓለም እንደዚህ የሚኖሩ ብዙ ባሎች ሰምቼ አውቃለሁ። ብዙ ሲባል በፐርሰንቴጅ ብዙ ማለት አይደል፣ ግን አሉ እንደዚህ ዋጋ የከፈሉ ማለት ለምሳሌ አንድ መኪና ኖሯቸው ለሚስታቸው ያንን መኪና አድርገው እነሱ በታክሲ የሚሄዱ፣ ቤት ውስጥ አንድ ቴሌቪዥን ካለ ሚስታቸው የምትወደውን ነገር አብረው የሚያዩ፣ ከጓደኞች ጋር ከማምሸት ይልቅ ከሚስቶቻቸው ጋር ቁጭ ብለው የሚያመሹ። ስለዚህ ጥበብ ከሌለ ያ ትዳር በአፍላ ፍቅር የተወሰነ ይሄድና ነዳጁ ሲያልቅ ይቆማል። ይሄ ስሜቱ ሲያልቅ ማለት ነው። ወይ ደግሞ ትዳር አንዱ ሜንቴን ማደረግ ያለበት ነገር ነው። ሁል ጊዜ ቱን ይደረግ የለ መኪና ዘይት ይቀየር ምን የለ እንደዛ መደረግ አለበት። ለዚህ ሁሉ እጅግ ጥበብ ያስፈልጋል። የብዙ ጥፋት እንትን ሰዎች ክፉ ሆነው አይደለም ጥበብ ከማጣት ነው ብዬ ነው የማምነው። ስለዚህ ሰዎች ልናደርግ የምንችለው ለልጆቻችን አንዱ ትዳርን ማስተማር ነው ብዬ አምናለሁ። እዚህ መጨረሻ እንደው እድል ብሰጥ ምን ትለናለህ? የወንድ ያለ ምን ይመክረናል መጽሐፉ? መጨረሻ መልእክት። የወንድ ያለህ በጣም ሰፊ ርዕስ ነው፣ ሊተነተን የሚችል ነው። የባለ ያለ የተጀመሩ አሉ ገና ናቸው እንጂ የወንድም ያለ የባለ ያለ የአባት ያለ የሚሉ አሉ። ገና የተጀመሩ ናቸው እንጂ ምን ማለት ነው? ይኸውልሽ አሁን ለእግዚአብሔር ልጅ ነው የሆነው ትልቁ ስጦታችን። ያን እንደ ልጅ ከሆንሽ በራስ ጥበብና ማስተዋል አትደገፍ፣ በፍጹም ልብ በእግዚአብሔር ታመን ይላል። አሁን ይስሐቅን ውሰጂው። ይስሐቅ የአብርሃም ልጅ ነው። ትልቅ እኮ ነው። ያኔ ሊያርደው እኮ ሲወስደው ሊሰዋው ሲወስደው 20 ዓመት አልፎታል። እንደ ልጅ አድርጎ እኮ ነው አባቱን አክብሮ የሚሄደው። ይህ ተኛ አለው እኮ መሰዊያው ላይ ተኛ እኮ። የዘመኑን ልጅ አስቢው እስኪ ምን ያህል ግብግብ ሊኖር እንደሚችል። እና ይህ እንደ ልጅ መሆን ማለት የእግዚአብሔር ልጅ ከሆንሽ ለቤተሰቦች ልጅ መሆን ትችላለች። ስለዚህ ቀላል ርዕስ አይደለም ማለት ነው። በጣም ሰፊ ርዕስ ነው። ግን በእግዚአብሔር እርዳታ ግን ማስነሳትና ማሳደግ ይቻላል። ስለዚህ የመጀመሪያው ነገር እንግዲህ ልጅ መወለድ አለበት። ለመውለድ ሁለት የተባረኩ ሰዎች መጋባት አለባቸው። ለመጋባት መጀመሪያ እግዚአብሔርን ማወቅ አለባቸው። እግዚአብሔር የሌለበት ትዳር አይጸናም። ይገርምሻል። ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይጣበቃል። እግዚአብሔር ግን አይተውም። የቤታቸው ሶስተኛው እግዚአብሔር ነው። መጽሐፍ ቅዱስ ስለ ትዳር በሚናገርበት ምዕራፍ በሙሉ እግዚአብሔርን ያስገባዋል። የሚገርምሽ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይልና የድካምህን ፍሬ ትበላለህ፣ ሚስቱ በቤቱ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድ ዘር እንደ ወይራ ቡቃያ። ሚስትን ያመጣል፣ ልጆችን ያመጣል፣ ትዳርን ያመጣል። መጀመሪያው ግን መነሻው እግዚአብሔር ነው። ስለዚህ እግዚአብሔርን ያወቁ ሰዎች ከተጋቡ፣ ለመውለድ ደግሞ ከጨከኑ፣ ለማሳደግ ግን የበለጠ ጭካኔ ካላቸው ልጆቻቸውን የመጀመሪያ አስተማሪ መሆን፣ የልጆቻቸው የመጀመሪያ መካሪ መሆን፣ የልጆቻቸው የመጀመሪያ ጓደኛ ለመሆን ከወሰኑ ልጆቻቸውን ማሳደግ ይችላሉ። እና ስለዚህ የወንድ ያለ ሰፊ ርዕስ ቢሆንም ግን በቤቶቻችን ቢያንስ ጥቂት ወንዶች ካሳደግን ለእግዚአብሔር ትልቅ ነገር አበረከትን ማለት ነው። እግዚአብሔርን የምትፈራ አንዲት ሴት ነበረች፣ ሐና የምትባል መሃን ነበረች፣ ልጅ አልነበራትም። ለምና ያገኘችውን ልጇን ግን ለእግዚአብሔር ሰጠችው። ይህ አንድ ሰው ነው ብዙ ተጽዕኖ በምድር ላይ ያመጣው ማለት ነው። እኛም የወለድነውን ልጅ ለራሳችን ክብር፣ ለራሳችን ባህል፣ ለራሳችን ዘር ምናምን ለራሳችን ኢጎ ሳይሆን ማሳደግ ያለብን ለእግዚአብሔር ካሳደግ ነው። እግዚአብሔርም ደግሞ ሊያግዘን በጣም ፈቃደኛ ነው። ደግሞ ከተዘራበት የሚበቅል አይመስልም፣ ይበቅላል። ስለዚህ እግዚአብሔር ይርዳንና በየቤቶቻችን ልጆች እናሳድግ። እነዛ ልጆች አድገው ወንድ ይሆናሉ። ወንድ ሲሆኑ ደግሞ ትውልድ ማረፍ ይችላል። ስለዚህ በጣም ትልቅ ኃላፊነት ተሰጥቶናል። ወንዶች ልጆች አሉ፣ እናሳድጋለን። ስናሳድግ ግን
ወንድ አድርገን ነው ማሳደግ ያለብን። ኤግዛክትሊ ማዘጋጀት አለብን ኤግዛክትሊ ሁላችንም፣ እኔንም ጨምሮ። ጥሩ ነጥብ አነሳሽ። ወንድ እንደውም ልጅ አለ። ጥሩ ነጥብ አነሳሽ። ምክንያት እኛ ቸርች ምን እናደርጋለን መሰለኝ፣ ወንዶች ተነሱ እላቸዋለሁ እኔ ወጣቶችና ልጆችን። ምንድን ናችሁ እላቸዋለሁ። አያመማን ይላሉ። ድሮ እንዲህ አያስፈልግም ነበር። አሁን ግን እንዳልሽው ወንድነታቸውን አክሴፕት አድርገው አክብረው፣ እህቶችም ሴት ልጆቻችንም ሴትነታቸውን አክብረው እግዚአብሔር የሰጣቸው ሰው ያልሰጣቸው በማንኛውም ጊዜ ሰው የሚቀይረው ሳይሆን እግዚአብሔር አክብሮ የሰጣቸው ስጦታ መሆኑን ይሄን ማክበራቸው ራሱ ትልቅ ነጥብ ነው ለማለት ነው። አዎ በጣም ቅድምም ባልከው ሐሳብ እስማማለሁ። እኔም ላለሁኝ ለራሴ ለልጄ ላለው ወንድ ልጅ ያለን እናቶች፣ ምክንያቱም ወንድ ልጅ ጠባቂ ነው፣ ፕሮቫይደር ነው፣ አቅራቢ ነው፣ ኃላፊነት የሚወስድ ነው። እሱን ቤት ውስጥ ማስተማር አለብን ከታች ጀምሮ ማለት ነው። ይሄ እኔም እንደ እናት ኃላፊነት አለብኝ፣ ብዙ እህቶቼም ይሄ ኃላፊነት አለባችሁ። በጣም የተሻለ እንዳልከው ወንድነት እየተፈተነ ነው። ኃላፊነት መውሰድ፣ ፕሮቴክት ማድረግ ብዙ ፈተና። ጋብቻ አማካሪነትም ስትቀደም ሲል ከዚህ ከቀረጻው በፊትም ብለኛል፣ ተቸግሬያለሁኝ እኔ የአብዛኛውን ችግሮች ከወንዶች የአባትነት ሮል በአባት አለማደግ፣ ትክክለኛ አባት ሮል ሞዴል አለመኖር ይመስለኛል። በጣም ተፈትኛለሁ። እሱ ነው እያስቸገረኝ ያለውና ለዛ ነው የወንድ ያለህም የተጻፈው ብለኛል። ብዙዎቻችን ደግሞ እናቶች ፕሪቨንሽን ጥሩ ነው፣ ቀድሞ መከላከል ሲባል እህቶች መላእኮች ናቸው ማለት አይደለ? እንመለሳለን በሌላ ጊዜ እመጣለሁ። ግን ዋናው ግን ወንዶች ጋር ነው ችግሩ። ይሄ ደግሞ አንተ ያየኸው ነው፣ ማስረጃ አለ። እኔ ብቻ ሳይሆን ስታቲስቲክሱን ብትወስጂ እስር ቤት ካሉ እስረኞች 92% ወንዶች ናቸው። ጦርነት የሚነሳው በማን ነው? እስኪ ሀገሮቻችንን እኔ አብዛኛውን ጊዜ ዛሬ ወንዶችን ወረድንባቸው። ጦርነት ውስጥ የሚጨርሰው ማንን ነው? ወንዶችን ነው። ስቲል ተጎጂውም እኮ ስቲል ነው። ትውልዱንም ወንድ እያሳጣ ነው። ወንድ ደግሞ ማጣት ማለት በማህበረሰብም ከፍተኛ ችግር ነው። እኔ ትክክል ነው ያነሳው። እኔም በግሌ ጓደኞቼ ጋር እንደዚህ በጣም ሀሳብ እያወራን ወዳጆች አሉ የምንጨዋወት ከሁሌም ማነሳው ነገር ተበላሽቷል። እኛ እናቶች መሰራት አለብን። ወንድ ልጆች የምናሳድግበት መንገድ በጣም መስተካከል አለበት። እያሳጣናቸው ነው የወንድነታቸውን አቅም፣ የተሻለ ሊደር፣ የተሻለ አባት እንዳይሆኑ እያደረግን ነው። ምክንያቱም ምንም አይነት ሪስፖንሲቢሊቲ ኃላፊነትም አናሳያቸውም። ድርሻቸውን፣ አቅማቸውን፣ ጠባቂ መሆናቸውን እየነገርናቸው እየመጣን አይደለም። ሹሩባ እየሰራችኋቸው ምናምን ባሽን ብለዋል አንነካባቸው። ግን ብዙ ምንም ነገር ማለት የሚፈልገው ነገር ካለ ሄደን ነው የምናቀርበው። መጠበቅ እንዳለበት አይደለ? ጠባቂነት እውነት ነው። ደከመኝ ካለ እኮ ሀገር እንትን አለ ማለት ነው። እንደ የሆኑ ቤተሰቦች ያሳዝናለሁ። ወንድ ልጅ እንዴት ጓዳ ይገባል? ኤግዛክትሊ እንደ ቤተሰብ ልጃቸው ከሶፋ ላይ ትንሽ ወድቆ ትንሽ ነው ሆስፒታል ይዘውት ማለት በቃ እኛ አሁን ልጆችን ጣዖት የማድረግ ነው ኦልሞስት። ግን በትክክል የሚያዩትን አይተው እዚህ ሀገር አሁን ከምንማረው ነገር ሲወድቅ እንኳ አያነሱትም፣ ተፍጨርጭሮ እንዲነሳ ያደርጉታል። ያንን አሁን ወስደንባቸዋል። እኔ በወንድ ላይ ብዙ አልፈርድም። እኛ እናትም ስለሆንኩ ኃላፊነት በጣም እንወስዳለን፣ በደንብ እናደርጋለን። እውነት ነው። እጅግ አድርጌ ነው የማመሰግነው። እዚህ በጣም ደስ የሚል ፎቶሚ ስቱዲዮ ደግሞ ተገናኝተን ከአንተ ጋር ቆይታ ስላደረኩ ደስ ይለኛል። በሴት ያለ እንገናኛለን። ቃል ትገባልኝ? አሜን ነው። ቃል ገባለሁ። በጣም አመሰግናለሁ። እንግዲህ የዛሬ ቆይታ ይህንን ይመስላል። ፎቶሚ ስቱዲዮ ነኝ የምገኘው። እጅግ አድርጌ ነው ማመሰግነው መላ ባለቤቱንም አቶ ምስክርም ሁላም እዚህ ያሉትን ሰራተኞች ተቀብለውኝ እንደዚህ በሚያምር ስቱዲዮ የወንድ ያለህን ሰርቻለሁኝ። አመሰግናለሁ። ሰላም ያገናኘን ለሚቀጥለው ጊዜ። አሜን።